በደጋፊያችን ፊት እንዳንጫወት መደረጉ አሳዝኖናል ሲሉ አቶ አሰፋ ሆሴሶ ተናገሩ። ወላይታ ዲቻ ስፖርት ክለብ ኢትዮጵያን በመወከል በካፍ ኮንፌዴሬሽን ዋንጫ ሲሳተፍ በአበበ ቢቂላ ስታዲየም አሊታድን ባስተናገደበት የመጀመሪያ ዙር ጨዋታ በወቅቱ ቡድኑ ያለ ደጋፊ እንዲጫወት ተገዷል። በርከት ያሉ ደጋፊዎች ቡድናቸውን ለማበረታታት ወደ ሜዳ ቢመጡም ያልተመዘገበ ደጋፊ ወደ ሜዳ አይገባም በመባሉ ስታዲየም ደርሰው ተመልሰዋል። ይህ እንዴት ሊሆን ቻለ የሚለው የብዙ ስፖርት ቤተሰብ ጥያቄም ሆኖ ቆይቷል። ከብስራት ቴሌቪዥን ስፖርት ዝግጅት ክፍል ጋር ቆይታ ያደረጉት የወላይታ ዲቻ ስራ አስኪያጅ አቶ አሰፋ ሆሴሶ በደጋፊያችን ፊት እንዳንጫወት መደረጋችንና ደጋፊያችን በመንገላታቱ በእጅጉ አሳዝኖናል ሲሉ ጉዳዩን ገልጸውታል። የቀድሞው ታሪክ እየተነገረና እየተመዘዘ ዛሬም እንዲህ ይሆናል ተብሎ ይህ መደረጉና አንዱ ክለብ ደጋፊ ስላለው አይገባም አንዱ ክለብ ደጋፊ ስለሌለው ይግባ የሚለው አካሄድ አያዋጣም ሲሉ አቶ አሰፋ ሆሴሶ ተናግረዋል። አቶ አሰፋ አያይዘውም ያልተመዘገበ ደጋፊ ወደ ሜዳ አይገባም የሚለው አካሄድ ፍጹም እግር ኳሳዊ ያልሆነና እግር ኳስ ወዳድ የሆነ ሰው ወደ ሜዳ እንዳይገባ የሚያደርግ ነው። ምክንያቱ ደግሞ ከሁለት ተጋጣሚ ቡድኖች ደጋፊዎች አሉ። በርካታ ገለልተኛ ደጋፊዎች ኳስ ለማየት ወደ ሜዳ ይገባሉ ብለዋል። የአዲስ አበባ እግር ኳስ ፌዴሬሽን ሜዳውን ከፈቀደልን በኋላ 18000 ደጋፊ እንደሚገባ ሲያሳውቀን፣ ነገር ግን ይህንን ደጋፊ መዝግቦ ለጨዋታው ለማድረስ ቀኑ በማጠረው ምክንያት ደጋፊ ማህበሩ ስራውን ለማድረስ ቢጥርም ሊሳካ አልቻለም ሲሉ የነበረውን የደጋፊዎች ምዝገባ ሂደት አብራርተዋል። ለማንኛውም ስፖርት ነው እንደዚህ የሚሆነው የሚል እሳቤ ባለበት ሀገር ውስጥ እንዲህ አይነት አሰራር ለመተግበር መሞከር የበለጠ ደጋፊውን ከሜዳ ማራቅ ነው ሲሉ ጨምረው ገልጸዋል። ወላይታ ዲቻ በሜዳው ያደረገውን ጨዋታ በደጋፊው ታጅቦ አለማከናወኑ በውጤቱ ላይ ተጽዕኖ እንዳሳደረ ሲገመት በጨዋታው 0-0 በሆናቸው ውጤት እንደጨረሰም የሚታወስ ነው። የጦና ንቦቹ ባሳለፍነው አርብ በሊቢያው አሊታድ 3-1 ተሸንፈው ከአፍሪካ ኮንፌዴሬሽን ዋንጫ ውጪ መሆናቸው የሚታወቅ ነው።